ቪዲዮ ዩቲዩብን ለመጀመር አስባችሁ ኦር ደግሞ ኮንቴንት ክሪኤሽንን ለመጀመር አስባችሁ ነገር ግን ቪዲዮ ኤዲተር የለኝም ወይም ደግሞ ቪዲዮ ኤዲተር ሃይር ለማድረግ ገንዘብ የለኝም ብላችሁ ያሰባችሁ ላላችሁ ፕላስ ደግሞ ቪዲዮ ኤዲቲንግንስ እንዴት ልማር ያላችሁ የተጨናነቃችሁ ላላችሁ በዚህ በዲጂታል ዘመን ሁሉም ነገር ቀላል በሆነበት ጊዜ ማናችሁም ብትሆኑ ቪዲዮ ኤዲተር ሃይር ማድረግ የለባችሁ። ስፔሻሊ ወደ ኮንቴንት ክሪኤሽን ጆርኒ እየመጣችሁ ያላችሁ ፕላስ ደግሞ ጀስት ቤዚክ የሚባሉ የሶሻል ሚዲያዎች ላይ መስራት የምትፈልጉ ለምሳሌ ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል፣ ዋሬቨር ብቻ ለሶሻል ሚዲያ ኮንቴንት ብቻ ለሶሻል ሚዲያ ቪዲዮ ብቻ ብላችሁ ኤዲተር ሃይር ማድረግ የለባችሁ። ምክንያቱም አንደኛ በዚህ ጊዜ የተለያዩ የቪዲዮ ኤዲቲንግ ኮርሶችን የምታገኙበት አክሰስ የምታደርጉበት መንገድ በጣም ሲምፕል ነው። ፕላስ ደግሞ ፍሪ ነው፣ በነፃ ነው። እንዲሁም ደግሞ የሰው ጉልበት ይቅርና የሰው ልጅ ኤዲት ከሚያደርገው ይቅርና ኢቨን ኤአይ እንኳን በዚህ ጊዜ የሚሰራቸው ቪዲዮ በጣም ረቀቁና በጣም ከኦርጋኒኩ ራሱ ያልተናነሰ ነገሮችን እየሰሩ ይገኛል which is ኤአይዎች ማለት ነው እንኳን የሰው ልጅ ይቅርና። ስለዚህ እነዚህን ሁላ ነፃ አክሰስ የምታደርጉበት ፍሪ አክሰስ የምታደርጉበት ሪሶርስ እያለ ለቪዲዮ ኤዲተር ገንዘባችሁን ማውጣት የለባችሁ ወይም ደግሞ ለቪዲዮ ኤዲቲንግ ኮርስ ገንዘባችሁን ማውጣት የለባችሁ ፈጽሞ ማለት ነው። ምክንያቱም ራሳችሁን በራሳችሁ እናስተምር ብትሉም እንኳን ቤዚክ የሚባሉ የቪዲዮ ኤዲቲንግ ስኪሉን ሚኒማም በትንሹ ከ2 እስከ 3 ወር ራሳችሁ ላይ ኢንቨስት በማድረግ ለራሳችሁ በቂ የሆነ የቪዲዮ ኤዲቲንግ ስኪል ራሳችሁ በራሳችሁ ማዳበር ትችላላችሁ። ያንንም በነፃ ማለት ነው። ጀስት ከእናንተ የሚጠበቀው ታይምና ኤነርጂያችሁን ኢንቨስት ማድረግ ብቻ ነው የሚጠየቀው which is የዩቲዩብ ቢያንስ የ1 ሰዓት ቪዲዮ ወይም ደግሞ የ2 ሰዓት ቱቶሪያል ቁጭ ብላችሁ ኮንስተንሲ ከተከታተላችሁ አትሊስት ከ2 እስከ 3 ወር በቂ ነው። ቤዚክ ወይም ደግሞ ለሶሻል ሚዲያ የሚበቃውን የቪዲዮ ኤዲቲንግ ስኪል ማስተር ለማድረግ ማለት ነው። ስለዚህ በዚህ ጊዜ ኤቭሪቲንግ ቀላል በሆነበት ዘመን ፕላስ ደግሞ ኤቭሪቲንግ በዲጂታል ወርልዱ ነፃ በሆነበት ጊዜ ለቪዲዮ ኤዲተር መክፈል የለባችሁም ኦር ደግሞ ለቪዲዮ ኤዲቲንግ ስኪል ለማዳበር ማለት ነው ገንዘባችሁን ኢንቨስት ማድረግ የለባችሁም። አይሲዩ እስካሁን የሰራኋቸው ቪዲዮዎች ለምንም አይነት ለቪዲዮ ኤዲቲንግ ኮርስ አልከፈልኩም። ፕላስ ደግሞ ለምንም አይነት ለቪዲዮ ኤዲተር ገንዘቤን ኢንቨስት አላደረጉበትም። ራይት ሶ ጀስት ራሳችሁን በራሳችሁ ከዜሮ ያሳደጋችሁ መምጣት ትችላላችሁ። እንዲሁም ደግሞ ኤቭሪቲንግ በዚህ በዲጂታል ወርልድ በነፃ አክሰስ ማድረግ ትችላላችሁ። ራይት ይሄን ያክል ኤክስትሪምሊ ዲፕሊ የረቀቀ ስራ እስካልፈልጋችሁ ድረስ ፕላስ ደግሞ ይሄን ያክል የተረቀቀ ነገር እስካልፈልጋችሁ ድረስ ቤዚክ ለሚባሉ ለሶሻል ሚዲያ ኮንቴንት የሚሆኑ ለሶሻል ሚዲያ የሚሆኑ ቪዲዮዎችን ኤዲት የምታደርጉበትን ስኪል ማስተር ለማድረግ አትሊስት ከ2 እስከ 3 ወር ራሳችሁ ላይ እና ታይማችሁ ላይ ኢንቨስት በማድረግ ራሳችሁን በራሳችሁ ማስተማር ትችላላችሁ። እኔም ያንን ነው ያደረኩትኝ ያለሁት ራይት። ይሄን ደግሞ ከማንም ከሳምበሪ ኮንሱም ያደረኩትን ኮንቴንት ወይ ነው ሪሰርች ያመጣሁት ነገር ሳይሆን በራሴ ላይፍ ኤክስፒሪየንስ ያሳለፍኩት ነገር ስለሆነ ራይት። ስለዚህ ለማናቸውም ቢሆን ለቪዲዮ ኤዲተር ገንዘባችሁን ኢንቨስት ማድረግ የለባችሁ። እንደ ጀማሪ ቤዚክ የሚባሉ ስኪሎች ይበቃችኋል ራይት። ለዛ ደግሞ በነፃ አክሰስ ማድረግ ትችላላችሁ። ስለዚህ ለቪዲዮ ኤዲተርም ገንዘባችሁን ኢንቨስት ማድረግ የለባችሁ። ፕላስ ደግሞ ለቪዲዮ ኤዲቲንግ ስኪል ለመማርም ገንዘባችሁን ኢንቨስት ማድረግ የለባችሁም። ስፔሻሊ በዚህ በዲጂታል ዘመን ሁሉም ነገር ቀላል በሆነበት ጊዜ ማለት ነው። ሶ ሌትስ ሴይ እሺ ለቪዲዮ ኤዲተር ገንዘቤን ኢንቨስት አላደርግም ወይም ደግሞ ለቪዲዮ ኤዲቲንግ ስኪል ገንዘቤን ኢንቨስት አላደርግም ካላችሁ ነገር ግን እንዴት አድርጌ ነው ያንን ስኪል ራሴ ላይ ማስተር የማደርገው ልትሉኝ ትችላላችሁ። እሱ በጣም አሪፍ ጥያቄ ነው። ኦኬ የመጀመሪያው ልታደርጉ የሚገባው የቪዲዮ ኤዲቲንግ ስኪልን ራሳችሁን በራሳችሁ ማስተማር የምትችሉበት ትልቁና በጣም ሂውጅ የሚባለው ፕላትፎርም ዩቲዩብ ነው። የትም ፍሪ ኦንላይን ኮርስ የሚሰጡ ሳይቶች መዞርና መሽከርከር አያስፈልግባችሁ። ጀስት ዩቲዩብ ከበቂ በላይ ነው። ኤቭሪቲንግ እኔ እስካሁን ራሴ ላይ ማስተር ያደርኳቸውን ነገሮች በአጠቃላይ ያገኘሁትን በነፃ ከዩቲዩብ ስለሆነ ራይት። ሶ ከእናንተ የሚጠበቀው ጀስት የምታገኙበትን ቱቶሪያል ወይም ደግሞ የምትወዱትን ቱቶሪያል ምን ታደርጋላችሁ? ጀስት ፎከስ ማድረግ ያለባችሁ ቲዮሪው ላይ ብቻ ሳይሆን ወይም ደግሞ ቱቶሪያሉን ኮንሱም ማድረግ ብቻ ሳይሆን ማድረግ ያለባችሁ ማለት ነው። ያን ቱቶሪያል በምትወስዱበት ጊዜ በስልካችሁ ሊሆን ይችላል፣ በኮምፒውተራችሁ ሊሆን ይችላል፣ ብቻ በምትፈልጉት
ሪሶርስ ማለት ነው ወይም ደግሞ በምታገኙበት ሪሶርስ ወይም ደግሞ ያ ቱቶሪያሉን ኮንሱም በምታደርጉበት ዲቫይስ ማለት ነው በስልካችሁ ሊሆን ይችላል በኮምፒውተራችሁ ብቻ ከሁለት አንዱ ላይ አፕላይ ማድረግ ይኖርባቸዋል ወይም ደግሞ ፕራክቲስ ማድረግ ይኖርባቸዋል ያ ከዛ ከቱቶሪያል ወይም ደግሞ ከቪዲዮ ላይ የምታገኙበትን እስኪ እዚህ ጋር በዚህ በስልካችሁ ሊሆን ይችላል በኮምፒውተራችሁ ማሪበር በዚህ ለምሳሌ እኔ በራሴ ታይም ሳደርግ እንዴት ነበረ አንደኛ በስልኬ ቱቶሪያሉን ከዩቲዩብ ላይ እየተከታተልኩኝ ዳውንሎድ አድርጌም ሊሆን ይችላል እዛ ኦንላይን ሊሆን ይችላል እየተከታተልኩኝ በኮምፒውተሬ ደግሞ እዚህ ጋር አፕላይ ያደረኩት which is ፕራክቲስ ያደረኩት ነበር right ያም ደግሞ ትሩ ታይም ከዛሬ ነገ ያሻሻላችሁ የምትመጡት ነገር እንጂ ኦቨርናይት ምንም ነገር አይፈጠርም right ስለዚህ ትሩ ታይም እያንዳንዷን ነገር ፕራክቲስ በማድረግ ያ ክሬተሩ የሰራውን ነገር እዚህ ጋር የራሳችሁ ቪዲዮ ላይ አፕላይ ያደረጋችሁ ወይም ደግሞ ፕራክቲስ ያደረጋችሁ ትሩ ታይም ያሻሻላችሁ የምትመጡት ነገር እንጂ ኦቨርናይት ምንም ነገር አይፈጠርም right ስለዚህ ያንን ደግሞ ቢያንስ ከ2 እስከ 3 ወር ዲፕሊ በቀን ቢያንስ ለ1 ሰዓት ወይም ደግሞ ለ2 ሰዓት ዲፕሊ ያንን ነገር ፕራክቲስ እኩል ከክሬተሩ እኩል ፕራክቲስ ካደረጋችሁ trust me I swear to God ምንም አይነት ቪዲዮ ኤዲተር የሚያስፈልጋችሁ አይሆንም ፕላስ ደግሞ ለምንም አይነት ለቪዲዮ ኤዲተር ገንዘባችሁን ኢንቨስት ማድረግ አይጠበቅባችሁ ሶ ደግሞ በሌላኛው መንገድ ደግሞ የኤአይ ቱሎችን በመጠቀም ወይም ደግሞ የነፃ ኤአይ ቱሎችን እንደ ሪሶርስ በመጠቀም ቤዚክ የሚባለው የቪዲዮ ኤዲቲንግን እንዴት ማድረግ እንደምትችሉ just ከዚህ በፊት previously last video ላይ የሰራሁላችሁ አለ which is ይሄኛው ቪዲዮ ማለት ነው ገብታችሁ ቼክ አውት አድርጉ ሶ እሱ ደግሞ የሚያወራው ስለ AI ቱሎችን በመጠቀም ነፃ ያለምንም ገንዘብ ወይ ያለምንም ኢንቨስትመንት እንዴት AI ቱሎችን በመጠቀም ቪዲዮ ኤዲት እንደምታደርጉ የሰራሁላችሁ የፕሪቪየስ ቪዲዮ አለ ገብታችሁ ቼክ አውት አድርጉ right ያን ደግሞ የምታደርጉት አዲሱ latest version አለ የጉግል Gemini AI አዲሱ ሞዴል የቪዲዮ ኤዲቲንግ ሞዴል ነው so of course በእኛ ሀገር ላይ everything በእኛ ሀገር ሲሆን የኤአይ ቱሎች ክፍያ ይጠይቃሉ ነገር ግን ምን እንደምታደርጉት ያንን የኤአይ ቱል ገብታችሁ በጉግል አካውንታችሁ ሳይን ኢን ካደረጋችሁ ኋላ just ማድረግ የሚጠበቅባችሁ የምትኖሩበት የአይፒ አድሬስ ለመቀየር just VPN ትጠቀማላችሁ right just ይሄ VPN ከተጠቀማችሁ ኋላ ያላችሁበት ሎኬሽን ወደ USA ትቀይራላችሁ randomly my favorite ስለሆነ ወደ USA ትቀይራላችሁ በመቀጠልም ከChatGPT በመሄድ ChatGPT እንደ ሪሶርስ በመጠቀም ፕሮምፕት ታዘጋጃላችሁ ወይም ደግሞ ለምትሰሩት ቪዲዮ ፕሮምፕት ካዘጋጃችሁ ኋላ ያንን ፕሮምፕት በመውሰድ በቀጥታ የምትሄዱ ጉዟችሁ ወደዛ ኤአይ ቱል በጉግል አካውንታችሁ ሳይን ኢን ወዳደረጋችሁት ኤአይ ቱል ትሄዱና just randomly 50 ክሬዲት ይሰጣችኋል 50 ክሬዲት ማለት 5-10 ሰከንድ ቪዲዮዎችን just ጀነሬት የምታደርጉበት ወይም ደግሞ ኤዲት የምታደርጉበት ክሬዲት ነው ያን ደግሞ በየ24 ሰዓት እየገባችሁ ያንን እንደዛ የመሳሰሉ 10 ወይም ደግሞ 50 ክሬዲቶችን እየወሰዳችሁ which is ያ አፕዴቱ በየ24 ሰዓቱ አዳዲስ ክሬዲት ስለምሰጣችሁ VPN ናችሁን ያበራችሁ በየ24 ሰዓታችሁ 50 ክሬዲታችሁን እየወሰዳችሁ ወይም ደግሞ ፍሪ 50 ክሬዲት ማለት ነው እንደ አዲስ አካውንታችሁ ሶ በየ24 ሰዓቱ ስለምሰጣችሁ እየገባችሁ ያንን ክሬዲት በመጠቀም የVPN ናችሁን በማብራት ከChatGPT ፕሮምፕቱን በማዘጋጀት ብቻ ሁሉም ነገር እንደ በነፃ ማለት አክሰስ ማድረግ የምትችሉበት ነገር ነው ሶ ያንን ነው ዲፕሊ ማለት ነው ወይም ዲፕሊ ለማወቅ ይሄኛው ላስት ቪዲዮ ቼክ አውት አድርጉ ሶ በዚህ መልኩ እንግዲህ AI ቱሎችን በመጠቀም ወይም ነፃ ፍሪ ኮርሶችን በመጠቀም ራሳችሁ ላይ ኢንቨስት ታይምና ኤነርጂያችሁን በማድረግ ለምንም አይነት ወጪ ሳታወጡ ፕላስ ደግሞ ለምንም አይነት ቪዲዮ ኤዲተር ስፔሻሊ እንደ ጀማሪ ስለሆነን ማለት ነው ራሳችን ላይ መጀመሪያ አፕላይ ማድረግ ይኖርብናል ቴስት ማድረግ ይኖርብናል ያ ነገር ያዋጣኛል የኮንቴንት ክሬሽን ነገር ያዋጣኛል ወይ ምንድነው እንዴት ስላድሏችሁ ራሳችሁ ትሩ ታይም ያያችሁ የምትመጡት ነገር ነው ያሻሻላችሁ የምትመጡት ነገር እንጂ ኦቨርናይት ምንም አይፈጠርም ትሩ ታይም ደግሞ ያሻሻላችሁ ትመጣላችሁ ስለዚህ ሶ አይ ሆፕ የሆነ ቁም ነገር ከዛ ያለው ቪዲዮ እንደጨበጣችሁበት እስካሁንም አብራያችሁ ቆይሁትን እስራኤል አሌክስ ደግሞ ቴክ ሪቪው ነው ሶ ቻናሉን ደግሞ ሰብስክራይብ ካላደረጋችሁ trust me የተለያዩ የኮንቴንት ክሬሽን ቲፖችን የዩቲዩብ ቲፖችን ኤዘር ደግሞ የኤአይ ቱሎችን በዚህ መልኩ ሰፋ ያሉ የኮንቴንት ክሬሽን እና ቴክ ጋር ሪሌትድ የሆኑ ኮንቴንቶችን የምታገኙበት ቻናል ስለሆነ ቻናሉን ዛሬ ሰብስክራይብ ማድረግ እንዳትረሱ አዳዲስ ቤተሰቦቻችን ማለት ነው ነባር ቤተሰቦቻችን ከሆናችሁ ደግሞ ዌልካም ብያችኋለሁ ቪዲዮን ላይክ ማድረግ እንዳትረሱ በቀጣይ አሪፍ ነፃ ቪዲዮ እስከምንገናኝ ድረስ ይህንን የኤአይ ቱል እንዴት መጠቀም እንደምትችሉ የሚያስረዳችሁን ቪዲዮ ጋብዣችሁ እኔ ወጣሁኝ ፒስ